እንደምን አላችሁ የተወደዳችሁ። ማንቸስተር ዩናይትድ ወደ ሳን ማሜስ አቅንቶ ከባድ በሚባለው ሜዳ ላይ ጨዋታውን 3-2 በሆነ ውጤት አሸንፎ ተመልሷል። ይሄ ቡድኑ ወደ ፍጻሜ ለማለፍ ያለውን እድል በሰፊው ያሰፋለት ሆኗል። ቶተንሃም በተመሳሳይ ቦዶ ግሊምትን ማሸነፉን ተከትሎ ወደ ፍጻሜው ለማለፍ ያለው እድል የሰፋ ይመስላል። በአውሮፓ ሌሎች ሊጎች ውድድር ላይም በተለይ ቸልሲ ወደ ፍጻሜው ለማለፍ ሙሉ ለሙሉ ራሱን ያዘጋጀበትን ድል ከሜዳ ውጪ ተጉዞ ዩር ጋርደንስ ላይ ያስመዝግቧል። እዚህ ጨዋታ ላይ ኢትዮጵያዊው ተጫዋች ትውልድ ኢትዮጵያዊ ተጫዋች ግብ ማስቆጠሩ ብዙዎችን ያስገረመው ጉዳይ ነው። እነዚህን ጉዳዮች እናነሳለን። አብራችሁን ቆዩ። ማንቸስተር ዩናይትድ ወደ ዩሮፓ ሊግ የፍጻሜ ጨዋታ ለማለፍ ትልቅ የሚባለውን እርምጃ የተራመደበትን ጨዋታ ትላንትና በስታዲዮ ሳን ማሜስ አሳልፏል። አትሌቲክ ቢልባኦን 3-2 በሆነ ውጤት ነው ማሸነፍ የቻለው። የመጀመሪያዎቹ ደቂቃዎች ለአትሌቲክ ቢልባኦ የተሻሉ ይመስሉ ነበር። በተለይ ዶሚኔት ማድረግ ጀምረው ነበር። ኋላ ላይ ግን በዛ እንዳልቀጠለ ተመለከትን። በተለይ የካዝሚሮ ጎል ሃሪ ማጓየርን በዚህ ጨዋታ እንቅስቃሴ ላይ ማድነቅ ይኖርብናል። ክሮሱን ያደረገው እሱ ነበር። ከዛ ኡጋርቴ ገጨ። የኡጋርቴ ኳስ ኋላ ላይ በባክ ፖስት ላይ ለነበረው ካዘሚሮ ደርሶ ነው ጨዋታውን የመጀመሪያ ግብ ሲቆጠር የተመለከትነው። ከዛ በኋላ ዳኒ ቪቪያን በቀይ ካርድ ወጣ። የአትሌቲክ ቢልባኦ ተከላካይ በዚህ ጨዋታ እንቅስቃሴ ላይ ራስሙስ ሆይሉንድ ላይ ጥፋት መስራቱን ተከትሎ ፍጹም ቅጣት ምት ጭምርም ነበር የተሰጠው። ግን ዳኛው ልክ ነበሩ። ምክንያቱም ኳሱን የመጫወት ኢንቴንሽን አልነበረውም አይደለ? ስለዚህ ቀይ ካርዱም ፔናልቲውም ተገቢ ነበር። ነገር ግን ክርክር የነበረው አሌሃንድሮ ጋርናቾ ፍጹም ቅጣት ምቱ ከመገኘቱ በፊት የነበረው የቢልድ አፕ ፕሌይ ላይ በአታኪንግ ፕሌዩ ላይ የእጅ ንክኪ ፈጽመዋል ከኳሱ ጋር የሚል ነው። ከዛ በኋላ እንግዲህ የ2 ደቂቃዎች ያህል የቫር ሪቪው አስፈልጎ ነበር። ከዛ ብሩኖ አከታትሎ 2 ጎሎችን አስቆጠረ። አንዱን በፍጹም ቅጣት ምት፣ አንዱን በጨዋታ ግብ አስቆጥሮ ብሩኖ ፈርናንዴዝ እንግዲህ ለቡድኑ አሁንም እስትንፋስ መሆኑን የቀጠለበትን ምሽት ማሳለፍ የቻለበት ሆኗል። ከጨዋታው ጋር በተያያዘ የማንቸስተር ዩናይትድን ሲዝን ያተርፋሉ የሚለው ነው ብዙዎችን እያነጋገረ የሚገኘው። ሪያል ሶሲዳድን ሲያሸንፉ አስገራሚ በሆነ እንቅስቃሴ ነበር ያሸነፈው። የሊዮን ድራማዊ ክስተት የሚረሳ አይደለም። አሁን ቢልባኦ ላይ ሌላ ድራማ ነበረው። ነገር ግን አሰልጣኝ ሩበን አሞሪም ምንም አይነት ዋንጫ ብናሳካ በአውሮፓ ሊጉ ይህን ሲዝናችንን አያተርፈውም የሚል አስተያየታቸውን ሰጥተዋል። ታዲያ አሁን በስፐርስና በማንቸስተር ዩናይትድ መካከል ፍጻሜ ሊደረግ እንደሚችል ማንሳት እንችላለን። ማንቸስተር ዩናይትድ በዚህ የውድድር ዘመን 15 ጨዋታዎችን ተሸንፎ 14ኛ ደረጃ ላይ ነው የሚገኘው። ቶተንሃም 19 ጨዋታዎችን ተሸንፎ 16ኛ ደረጃ ላይ ይገኛል። ነገር ግን ሁለቱም ቡድኖች አሁን በግማሽ ፍጻሜው በጣም ኮምፎርታብል በሆነ ወይ ጨዋታዎቻቸውን አሸንፈዋል። ልክ በፕሪሚየር ሊጉ ድንቅ የውድድር ዘመን እያሳለፈ እንዳለ ቡድን ነው ኮንፊደንሳቸውን ስትመለከቱ በጨዋታዎቻቸው ላይ ማለት ነው። ነገር ግን ልዩነቱ ምንድነው ካለን ማኑኤል ኡጋርቴ ከሰሞኑ በፕሪማች ኢንተርቪው ላይ ከጨዋታው በፊት በነበረ ኢንተርቪው ላይ ሲናገረው እንደነበረው ልዩነቱ የፊዚካል ፓርቱ ነው የሚል አስተያየቱን ሰጥቷል። በተለይ በእንግሊዝ ፕሪሚየር ሊግ ተጋጣሚዎች ሞር ፊዚካል መሆናቸው ከዛ ባለፈ ደግሞ ፈጣን የመልሶ ማጥቃት ውሳኔዎችን የሚሰነዝሩ መሆናቸው በፕሪሚየር ሊጉ ችግር ውስጥ እንደከተታቸው ሲጠቁም ነበረ። አሁን የዶሜስቲክ ውድድሮች ላይ ወይም ደግሞ በሊግ ውድድሮች ላይ ያለው ዲስአድቫንቴጁ በአውሮፓ ውድድር ላይ ግን ለቶተንሃምም ለማንቸስተር ዩናይትድም አድቫንቴጅ ሆኖ እየተመለከትነው ነው። አሁንም በትራንዚሽናል ፕሌይና በፊዚካሊቲ ቶተንሃምም ዩናይትድም በጣም የሚቸገሩ ቡድኖች ናቸው። ለምሳሌ እንኳን ኖቲንጋም ከዩናይትድ ባረገው ጨዋታ ማንቸስተር ዩናይትድ የመጀመሪያው ግብ ሲቆጠርበት አንቶኒ ኢላንጋ ከራሳቸው የግብ ክልል ከኖቲንጋም የግብ ክልል የማንቸስተር ዩናይትድ የግብ ክልል ለመድረስ የፈጀበት 10 ሰከንድ ብቻ ነው። 100 ሜትር እንኳን አይደለም። እና ያንን ይመስላል የሁለቱ ቡድኖች ችግር። አንጂ ፖስቴኮግሉ የጉዳት ችግርም እንዳለባቸው ደጋግመው ይናገራሉ። ነገር ግን ሁለቱ ቡድኖች ካላቸው ፋይናንሻል ስትሬንግዝ አንጻር አስቀድሞም ፍጻሜው ላይ ሊገኙ እንደሚችሉ ይገመት ነበረ። አሁንም ያንን ይመስላል። ትላንትና የተመለከትናቸው ሁለቱ ጨዋታዎች ሁለቱ ቡድኖች ለፍጻሜ የተቃረቡ እንደሆኑ ማንሳት እንችላለን። ስለዚህ ያንን ነገር እንድንጠብቅ የሚያደርግ ይመስላል። ሌላኛው ማንቸስተር ዩናይትድ እና የቀይ ካርድ ጉዳይ እንደሆኑ ማንሳት እንችላለን። ዘንድሮ ማንቸስተር ዩናይትድ ከቀይ ካርድ ጋር አብሮ እየተጓዘ ያለ ቡድን ይመስላል። ጎሎች አሉት ማንቸስተር ዩናይትድ በየጨዋታው፣ በዛው ልክ ደግሞ የቀይ ካርድ ሰለባ የሆኑ ተጫዋቾችንም በየጨዋታው እየተመለከትነው ነው የምንመለከተው። ስለዚህ ጋራንቲ የሆነ ጎሎች እንዲሁም ቀይ ካርዶች አሉት። በሪያል ሶሲዳዱ ጨዋታ ጆን አራምቡሩ በቀይ ካርድ ሲወጣ ተመልክተናል። ራውንድ ኦፍ 16 ወይም 16ቱ ጥሎ ማለፍ ላይ ከዛ 8ቱ ክለቦች ጥሎ ማለፍ ላይ
የሊዮኑ አምበል ኮረንቲን ቶሊሶ በቀይ ካርድ ሲወጣ ተመልክተናል። ትላንት ዳኒ ቪቪያን ሌላኛው ቀይ ካርድ ሰለባ በመሆን እነሱን ተቀላቅሏቸዋል። በዚህ ጨዋታ ላይም እንግዲህ ሌላ ቀይ ካርድና ፔናልቲ ይገባቸዋል የሚል ክርክርም ከጨዋታ በኋላ በዩናይትድ ደጋፊዎች በኩል ስንሰማ ነበር። ሌላኛው ትላንትና ማንሳት ያለብን ጉዳይ ሃሪ ማጓየር ዘ ዊንገር ነው። ትላንት የእንግሊዝ ሚዲያዎች የሰጡት አዲሱ ስያሜ ነው። ሃሪ ማጓየር ትላንትና ደግሞ ባለፉት የሊዮን ጨዋታ ላይ የመስመር የፊት አጥቂ ሆኖ ነበር ስንደነቅበት የነበረው። ትላንትና ደግሞ አስደናቂ የመስመር ተጫዋች ሆኖ ተመለከት ነው እና ብዙዎች የሃሪ ማጓየርን ስም ሃሪ ያማል እያሉት ይገኛሉ። ከላሚን ያማል ወስደውና ሆልድ ማይ ቢር ብሎታል ለላሚን ያማል ይላሉ ከጨዋታው በኋላ። በተለይ የላሚን ያማልን የኢንተር ሚላን ፐርፎርማንስ ከተመለከተ በኋላ ሃሪ ማጓየር ቆየኔን ተመልከት ያለ ይመስላል እያሉ ለመቀለድ እየሞከሩ ነው እና ስለ ባለንዶርም አያይዘው እያነሱ ይገኛሉ። በተለይ በትላንትናው ጨዋታ ማጓየር ኳሱን ካገኘ በኋላ ፊት ለፊቱ ላይ የነበረው ሚኬል ጁሬግዚያር ነበረ፣ የቢልባኦ ተከላካይ እና የአትሌቲክ የተከላካይ አማካይ ተጫዋች ነው። ነገር ግን በቀጥታ ኳሱን ወደ ሴፍ ወደ ሆነው ቦታ ከመውሰድ ይልቅ ማጓየር የራሱን ውሳኔ መወሰን ነው የሞከረው። መጀመሪያ ኳሱን አረጋጋ፣ ከዛ በኋላ ፌክ ተች ነው የሞከረው፣ ለራሱ ጋፕ መፍጠር ሞከረ። ወደ ኋላ ይመልሳል ተብሎ ሲጠበቅ ድጋሚ ከትባክ አደረገ። ጁሬግዚያርን የጣለው ዛሞ ቦታ ላይ ነበር። ከዛ በኋላ ወደ ትንሽ ኳሷን ገፋ በማድረግ ወደ ላይኛው ሜዳ ክፍል ቦክስ ውስጥ ለተሰበሰቡት የዩናይትድ ተጫዋቾች ፓስ ያደርግላቸው ነው የተመለከትነው። ያ ኳስም ለኡጋርቴ እንደደረሰ ቀደም እየስተላችሁ ነበረ እና ከሰሞኑ ማይክ ፌላን የቀድሞ ዩናይትድ ምክትል አሰልጣኝ እንዲሁም በሃል ሲቲ ደግሞ እሱን ያሰለጠኑት እንደጠቀሱት ከሆነ ጎሎችን ማስቆጠር ይወዳል፣ እሱ ከተከላካይም በላይ ነው ሲሉት ነበር። እንደውም እሱ በቃ አንድ እግር ኳስ ተጫዋች ነው፣ እግር ኳስን መጫወት የሚወድ ተጫዋች ነው ብለው ገልጸውታል። የ2021 የዩሮፓ ሊግ ፍጻሜ ጨዋታ አልፎታል ከቪያሪያል ጋር የነበረው ጨዋታ በጉዳት ምክንያት። አሁን በ2025ቱ ፍጻሜ ላይ መገኘትን ከሚሹ ተጫዋቾች መካከል አንዱ ነው። ድሪብል ማድረግ አንዳንዴ ጥሩ ስሜት ይሰጣል የሚል አስተያየቱን ሰጥቷል። ብዙ ተጫዋቾችን በተቃራኒ ሜዳ ክፍል ውስጥ ስመለከት ነበር፣ ስለዚህ ቢያምኑኝ ነው ብዬ ነው ክሮስ ያደረኩት የሚል አስተያየቱን ሰጥቷል። የፈርናንዴዝ ድንቅ ሲዝን አሁንም እንደቀጠለ ነው የሚገኘው። በየጨዋታው በዩሮፓ ሊጉ ግቦችን ማስቆጠሩን እንደቀጠለ ነው ያለው። ማንቸስተር ዩናይትድ ግን ለመጀመሪያ ጊዜ በቢልባኦ ሜዳ ተጉዞ ድል ማድረግ ችሏል። 1957 ላይ 5-3 ተሸንፏል። ከዛ 2012 ላይ 2-1 ተሸንፏል። ትላንትና ግን 3-0 በሆነ ውጤት አሸንፏል። ሩበን አሞሪም ከጨዋታው በኋላ ስለ ጨዋታው ስለ ሁለተኛው ስለ ቀጣዩ ጨዋታ እያሰቡ እንደሆነ አስባለሁ። ምክንያቱም የመጀመሪያዎቹን 20 ደቂቃዎችና ከዛ በኋላ የነበረው ደቂቃ ልዩነት አለው። ምክንያቱም የመጀመሪያዎቹ ደቂቃዎች ላይ ከባድ ሆኖብን ነበር ለኛ፣ ጎሎች አልነበሩንም። ስለዚህ ምን እንደሚፈጠር አይታወቅም። ለተጫዋቾቼ የማስተላልፈው መልእክት ይሄ ነው። አሁን ስለ ብሬንትፎርድ ማሰብ አለብን፣ ከዛ ስለ ቀጣዩ ሁለተኛው ጨዋታ በማለት አስተያየቱን ሰጥቷል። ስለ ማጓየር ሲጠየቅ ለሁሉም ተጫዋቾች ትልቅ ትምህርት ነው። አንዳንዴ ተጫዋቾች በጣም ጥሩ የማይባሉ ምናልባት ከዚህ ሪከቨር ማድረግ አልችልም የሚሉት አይነት ሞመንት ውስጥ ይገባሉ። ይሄ ለሃሪ ማጓየር ብቻ አይደለም፣ the history of the game ነው ወይም ደግሞ በእግር ኳስ ታሪክ ውስጥ ያለ ጉዳይ ነው። ስለዚህ የሆነ ሰዓት ላይ ተጫዋቾች ስትራግል ያደርጋሉ፣ ከዛ ደግሞ ነገሮች ሙሉ ለሙሉ ይቀየራሉ። ያንን አምኖ ነገሮችን ለመቀየር ጥረት ማድረግ ነው የሚሻለው የሚል አስተያየቱን ሰጥቷል። ስለ ሆይሉንድ ሲጠየቅ እኔ እዚህ ከመጣው በኋላ በአሰልጣኝነት ምርጡ ጌም ይህ ነው። ቡድኑን በደንብ ሲረዳ ነበረ። ኳሱን ይቀበላል። ኳሱን ከተቀበለ በኋላ ለተጫዋቾች ኳሱን በመልቀቅ ሩጫዎችን ያደርጋል እና ይሄ ለሱ በጣም ጥሩ ነው። ከሃሪ ማጓየር ትምህርት መውሰድ አለበት። ከእንዲህ አይነት ነገሮች ማገገም እንደሚቻል ማመን አለበት የሚል አስተያየቱን አሰልጣኝ ሩበን አሞሪም እንግዲህ ከትላንትና ጨዋታ በኋላ አስተያየቱን ሰጥቷል። ለማንቸስተር ዩናይትድ ጥሩ ሲዝን አይደለም፣ ቀደም ብዬ ለመግለጽ እንደሞከርኩት። ታዲያ ከዚህ አገግሞ ማንቸስተር ዩናይትድ በምን አይነት መልኩ በቀጣዮቹ የውድድር ዘመናት ላይ በአውሮፓ ቻምፒየንስ ሊግ ሊያሳትፈው የሚችለውን የውድድር ዘመን ያሳልፋሉ የሚለው አብረን የምንመለከተው ነው የሚሆነው። ከዛ ባለፈ ቶተናምም ትላንትና ከቦዶ ግሊምት ጋር የነበረውን ጨዋታ 3-1 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ለማለፍ ከጫፍ የደረሰ ቡድን ይመስላል። በፍጻሜው መገኘት ይፈልጋሉ። ታዲያ እንደው በእንግሊዝ እግር ኳስ ውስጥ ጥሩ ሲዘን ሳያሳልፉ በእንዲህ አይነት ሁኔታ ውስጥ መገኘት ሲችሉ የእንግሊዝ ክለቦች ይሄ የመጀመሪያው አይደለም። በነገራችን ላይ ውድ አድማጮቼ በተለይ
ወደ ኋላ ልመልሳችሁና 2005 2006 ላይ በዩሮፒያ ሊጉ ሚድልስብሮ እስከ ፍጻሜ በደረሰበት ጊዜ በእንግሊዝ ፕሪሚየር ሊግ ግን 14ኛ ደረጃ ላይ ነበር ይገኝ የነበረው። ይህም ማለት በዛ ሲዝን እንደ ሮማ፣ ባዝል ያሉ ክለቦችን አሸንፎ በፍጻሜው ግን በጠንካራው ሴቪያ የ4-0 ሽንፈት አስተናግዶ የውድድር ዘመኑ እንዳበቃ ማንሳት እንችላለን። ፉላም በ2009-2010 ምናልባትም ኢምፕሬሲቭ የሚባል የውድድር ዘመን ነበር በአውሮፓ ሊግ ሲያሳልፍ የነበረው። ምክንያቱም በራውንድ ኦፍ 60 ወይም በ16ቱ ጥሎ ማለፍ የጣሊያኑ ታላቅ ክለብ ዩቬንቱስን በድምሩ 5-4 አሸንፎ ነበር ማለፍ የቻለው። እስከ ፍጻሜው መጓዝ ችሎ ነበር እና ግን በሊጉ 12ኛ ደረጃ ላይ ነበር። አሁን ዩናይትድ እና ቶተናም እንደዛ ናቸው። 16ኛና 14ኛ ደረጃ ላይ ናቸው። 19ና 15 ሽንፈቶችን ያስተናገዱ ክለቦች ናቸው። ነገር ግን አሁን በቀጣይ በሳን ማሜስ በሚደረገው የዘንድሮ የዩሮፒያ ሊግ የፍጻሜ ጨዋታ ላይ ልንመለከታቸው የምንችላቸው ቡድኖች እንደሆኑ እየተመለከትን ነው። አኮርዲንግ ቶ ወይም ደግሞ ይሄ እንደ ዴሎይ መኒ ዘገባ ከሆነ ዩናይትድ በ2023-24 የውድድር ዘመን ብቻ 655 ሚሊዮን ፓውንድ ወይም ደግሞ 770 ሚሊዮን ዩሮ የሚጠጋ ወይም ደግሞ በሌላ ቋንቋ 870 ሚሊዮን ዶላር ገቢ ያስገባ ክለብ ነው። ይሄም የዓለማችን አራተኛው ትልቁ ክለብ ያደርገዋል ይላል የዴሎይት መኒ ዘገባ። ቶተናምን ከተመለከትን ባለፈው ዓመት 523 ሚሊዮን ፓውንድ ገቢ ነው ያስገባው። ይሄም 9ኛው የዓለማችን ታላቅ ክለብ ያደርገዋል በሀብት ደረጃው ከተመለከትን ማለት ነው። እና እነዚህ ክለቦች በሊጋቸው ዝቅተኛ ደረጃ ላይ ነው የሚገኙት። በዩሮፒያ ሊጉ ግን የተሻለ ቦታ ላይ ነው የሚገኙት። ለምሳሌ በቅርቡ እንኳን የገጠሟቸውን ክለቦች ብንመለከታቸው ሊዮን ብቻ ነው ከ20ዎቹ ክለቦች ዝርዝር ውስጥ መግባት የሚችለው 224 የሚደርስ 224 ሚሊዮን የሚጠጋ ገቢ በማስገባት ረገድ ማለት ነው። ሌሎቹ ክለቦች እዚህ ጋር መገኘት የሚችሉ አይደሉም። ከ20 በታች ደረጃ ላይ የሚገኙ ናቸው። ለዛ ነው ከ36 ክለብ ፎርማት ጋር በተያያዘ አሁንም ወደ ቀደመው ፎርማት መመለስ ይሻላል የሚል ክርክር በብዙዎች ዘንድ እየተነሳ የሚገኘው። ግን ሁለቱ ክለቦች ሜይ 21 ላይ ድጋሚ እንደሚገናኙ ይጠበቃል። ቸልሲ የዩሮፒያን ትሮፊ በፖላንድ ሊያነሳ የሚችል ሌላ ክለብ ነው በኮንፈረንስ ሊጉ። ከዚህ ጨዋታ ጋር በተያያዘ ደግሞ ሌላ ላነሳላችሁ የሚገባው ጉዳይ 4-1 አሸንፏል። የኒኮላስ ጃክሰን ምሽት ነበር። ጄደን ሳንቾም በአውሮፓ ውድድር ለቸልሲ የመጀመሪያውን ግብ ማስቆጠር የቻለ ተጫዋቸው የሆነበትን ምሽት ማሳለፍ ችሏል። ነገር ግን ከዚህ ጨዋታ ጋር በተያያዘ አንድ ጉዳይ ማንሳት አለብን። ስለ ትውልድ ኢትዮጵያዊ ተጫዋች አይዛክ አሌክሳንደር ይባላል። ይህ ተጫዋች አይዛክ አሌክሳንደር አለማየሁ ሙልጌታ ይባላል። አያቱ የወላይታ ሶዶ ተወላጅ ናቸው። ስለዚህ የወላይታ የዘር ግንድ ያለው እንደሆነ ማንሳት የሚኖርብን ይሆናል። ትላንትና ቸልሲ ላይ የተቆጠረችዋን ብቸኛ ግብ ማስቆጠር የቻለው ተጫዋች ነበረ እና ብዙ ደስታም እንደነበር ማንሳት እንችላለን። በእናቱ ኤል ሳልቫዶርን ነው መወከል የሚችለው፣ በአባቱ ግን ኢትዮጵያን መወከል ይችላል። አባቱ ኢትዮጵያዊ ነው። አያቱ በወላይታ በቅርጫት ኳስና በእግር ኳስ ተሳትፎ የነበራቸው ግለሰብ እንደነበሩ ማንሳት ይቻላል። እሳቸው ስማቸው አያሌው ተስፋዬ ሰኢድ በመባል ይታወቃሉ። እሱ የሚጠራው ተጫዋቹ በአጎቱ ስም እንደሆነ ይታወቃል። በቀጣይ እንግዲህ ኢትዮጵያ እንዲህ አይነት ተጫዋቾቿን ለመጠቀም ጥረት ማድረግ አለባት። በስዊድን ከ17 ዓመት በታች ቡድን ውስጥ 13 ጨዋታ አድርጎ 5 ጎሎችን አስቆጥሯል። ትላንት ቸልሲ ላይ ግብ አስቆጥሯል። እነዚህ እንግዲህ በአውሮፓ ትናንትና ምሽት የነበሩ ዋና ዋና ጉዳዮች ናቸው። በሌሎች ጉዳዮች ደግሞ እናንተም እንደርስ ነው የሚሆነው። ሀሳብ አስተያየቶቻችሁን ታደርሱን ትችላላችሁ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በመጋበዝ እኔ ቆይታዬን አበቃው። መልካም ቀን።